አድማጮቻችን መሰንበቻና ኤፍኤም አዲስ 97.1 ላይ ያደመጣችሁ ነው የምትገኙት። ገላገላ የዝነኛዋ ድምጻዊት አስቴር አወቀ አዲስ አልበም ባሳለፍነው ሳምንት ለአድማጭ ቀርበዋል። ይሄ አዲስ አልበሟ ያው ከዚህ ቀደም የእሷን የቀደሙ ስራዎች በዳግም የሙዚቃ ቅንብር የሰራችበት ሁለተኛ አልበሟ ጭምር ነው። በአልበም ደረጃ ግን ብንቆጥረው እንግዲህ ወደ 28ኛ አካባቢ እንደሆነ ነው መረጃዎች የሚያሳዩት። ለማንኛውም አስቴር በዳግም የሙዚቃ ቅንብር የሰራችው አልበም ላይ አድናቂዎቿ ድምጿን በመስማታቸው መደሰታቸውን የገለጹባቸው አጋጣሚዎችን፣ መውደዳቸውን ማድነቃቸውን የገለጹባቸው አጋጣሚዎችን አይተናል። ከዛ ባልተናነሰ ደግሞ አንዳንድ የሙዚቃ አፍቃሪያን በተለየ መንገድ ደግመው ባይሰሩ ወይ ደግሞ የተሰራበት መንገድ ላይ ባይሆን ያሏቸውንም ሀሳቦች ሲሰጡ አስተውለናል። ከነዚህ መካከል የሰርጌ ትዝታ እዚህ አልበም ላይ የተካተተ የአስቴር የቀደመ ተወዳጅ ስራ ነው። በዳግም የሙዚቃ ቅንብር ደግሞ እዚህ አልበም ላይ ቤናንዴ ወደ 5 አካባቢ ስራዎችን አቀናብሯል። የሰርጌ ትዝታን ጨምሮ ማለት ነው 5 ስራዎች ነው እሱ ያቀናበረው። ያንን መነሻ አድርገን እንደው የሰርጌ ትዝታ ባይሰራ ይሻል ነበር ያሉ ድምጾችም በዛ ስላሉና በመሰራቱ ደግሞ ጥሩ ነው ያሉ አድማጮችን መነሻ አድርገን እንደው እሱን ብናወራው እንደ ሙዚቃ ባለሙያ በሚል ጋብዘነዋል። መስመር ላይ አግኝተነዋል። ሰላም ቤናንዴ፣ እንደምን አለ? ሰላም ሰላም፣ ጤና ይስጥልን። እንደምን አላችሁ? አለው። ስላገኘው በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። አመሰግናለሁ። ስለ ስምህ አወጣጥ ብትነግረኝ ደስ ይለኛል። ለየት ያለች ናት ስምህ። ቤናንዴ ምን ማለት ነው? ኦኬ፣ ቤናንዴ ቢኒያም ነው ስሜ። ቢኒያም አንዲቱ በለጠ እባላለሁ እና ቤናንዴ የአባቴንና የኔን ስም። ስለዚህ ሁለቱን አጣምረ ነው የተጠቀምከው? አዎ። ሀይ ስኩል ላይ ያለህ ያው ጓደኞች ጋር ሆነ ኒክኔም ምናምን ትወጣጣለህ። እንደዛ የመጣ ነው። መልካም። እኔ አንተን ማቀብ በአስቻለው ፈጠነ አልበም ነው ያስቻለው ፈጠነ አልበም ላይ ከዛ ደግሞ ሌሎች ስራዎችም አብራችሁ ሰርታችኋል ከሱ ጋር። እስቲ አልበሙ ላይ ስለሰራቸው ከሱ ጋር ስለተጣመርክባቸው ስራዎች ንገረኝ። መልካም። እንግዲህ የአስቼ አልበም ላይ ከአስቼ አልበም ቀድሞ አንድ ሳውንድ ትራክ ሰርተናል ከአስቼ ጋር። አንታጉ የተሰኘ አገበኛ ፊልም ነው። ከዚያ ኋላ ነው ከአስቼ ጋር በደንብ የተግባባ ነው። አልበሙ ላይ በላይ ከዚያ እንገሮሎ አስቻለ ስልካካኑ ዱም የሚለው ዘፈን እንደገና እንትን ቤንሻንጉል አንድ አለ። ከዚያ በኋላ አሞራው ነው የመጣው። አሞራው ቆንጆ ሆነ። ከዚያ የቅርብ የህብስት ነበር። ህብስት ጥሩነህ ዘመዴዋ ህብስቴን አበጋዝ ነው የላከልኝ። በነገራችን ላይ ሙዚቃ እንደዚህ አይነት ሀገረኛ ስሜት ያለው ሙዚቃ ምናምን ፈልጋለሁ ብላ ስታወራው እንዲህ አይነት ልጅ አለ እሱም ማግኘት አለብሽ ምናምን አላት። ከዚያ ህብስቴ እንግዲህ ራሷ ነግራኝ ይሄንን። ከዚያም በአካል ደግሞ በደንብ ኮንፎርም አድርገነዋል። ከዚያ ከህብስቴ በኋላ እነ ራሄል መጡ። የራሄል ደግሞ ናና የሚለው ዘፈን። ሌላው ነጭ ጤፍ የሚል ቆንጆ አልበም ነበረ። በድምጽም ትጫወታለህ እና እንዴት ነበር እሱ አልበም ተደራሽነቱ ተደማጭነቱ? ነጭ ጤፍ ይሰኛል። ብዙ አይነት ሙዚቃዎች አሉ አካቷል። ብዙ አይነት ሙዚቃ ለምሳሌ የሀገርኛ የሙዚቃ ስሜቶች አሉ። ከውጭው ደግሞ ከአፍሪካም የሙዚቃ ስሜቶች አሉ። ከውጭውም ደግሞ ዓለም የተለያዩ አይነት የሙዚቃ ስሜቶች አሉ። እኔ በራሴ ቆንጆ የምለውን ኮምፖዚሽን ክላሲክ ኮምፖዚሽን ያስቀመጥኩበት ነው። ቆንጆ ፒያኒስት ነኝ በነገራችን ላይ። እሺ፣ ወደ ዋናው ጉዳይ ልምጣና ከአስቴር አወቀ ጋር በተገናኘ በቅርብ የሰራቸው ገላገላ አልበም ላይ 5 ስራዎችን አቀናብረሃል። አስቴር እንዴት አገኛት? እድለኛ ነህ መቼም አስቴርን ያክል ሙዚቀኛ ጋር አብሮ መስራትና ወደ አንተ መጣች ወይስ ወደ አንተ ወደ እሷ ሄድክ? ከአስቱ ጋር ሙዚቃ ላይ እንዴት መሰለ አርቲስቶቹ ስለሚያደምጡ ሙዚቃ እና ፓሽኔብል ይሆናሉ። ከዚያ ራሳቸውን በዚያ በሆነ ሙዚቃ ውስጥ አስቀምጠው ያያሉና እንደዚህ ደግሞ ብሰራው ብሞክር ብለው ያስባሉ። ያንኑ ደግሞ ሀሳባቸውን ወደ አካል ወደሚሰማ ነገር ለመለወጥ እንቅስቃሴ ይጀምራሉና እንደዚሁ ነው። በቃ አንዱ የአንዱን ስራ አይቶ ሰምቶ ነው የሚወደው የሚመጣው።
እንደዚህ ነው። አስቱም ያው ስራዎቼ ናቸው አስቱንም የጋበዙት ከስራዬ በመነሳት ነው። እሷም ወደ እኔ ከኔ ጋር ለመስራት ኢንተረስትድ የሆነችው። አስቴር በኢትዮጵያ ሙዚቃ ውስጥ በቃ በበርካታ የሙዚቃ አድማጮች ልብ ውስጥ ያለች ትልቅ ሙዚቀኛ ናት እና ከዘመን ዘመን በአዲሱ ትውልድ ጭምር ትወደዳለች እና እንደው በአንተ የሙዚቃ ህይወት ውስጥ ያላት ቦታ እንደምን ያለ ነው? አስቱ ማለት ይኸውልህ በደንብ እኔ አስረግጬ የምነግርህ የሆነ የሙዚቃ ተቋም በላት። የሙዚቃ ተቋም ያ ማለት ሳክሰስፉል ያደረገ ትልቅ ተቋም፣ የሙዚቃ ተቋም። የሙዚቃ እይታዋ አንደርስታንዲንጓ ፐርፌክት። በሙዚቃ ልሸውዳት አችልም፣ በጭራሽ አሸውዳትም። ታቋለች ሁሉን ነገር እና ተቋም ናት እና ከእሷ ጋር ስትሰራ ብዙ ነገሮችን ማታቃቸውን ኤክስፔሪንሶች ታቃለህ፣ ማታቃቸውን የሙዚቃ ቴክኒኮች ታቃለህ ምናምን። አንደርስታንዲንጓ ይደንቀሃል ምናምን። ሙዚቃ ላይ ያላት አንደርስታንዲንግ በጣም ማቹርድ ናት፣ በጣም ትሁት ናት። በዚያ ላይ ቤን እንደው ነባር ስራዎቿን በድጋሜ በሙዚቃ ቅንብር ልስራ ብላ ወደ አንተ ይሄ ፕሮጀክት ሲመጣ ውይ አበላሾ ይሆን ባልነካው የሚል ፍርሃት ነበረ ወይስ ደግሞ እድል ነው ይህንን መጠቀም አለብን ጊዜው በሚፈቅደው መንገድ እኛም ማሳድገን መስራት አለብን የሚለው ስሜት ነበረ? እንደ ሙዚቃ አሁን እንደ ሙዚቃ እንደ ሙዚቀኛ ሙዚቃን እንደሚያውቅ ሰው በመልስልህ በምንም አይነት ሙዚቃ እኔ ምንም ፍርሃት አይሰማኝም። በመጀመሪያ ደረጃ ኮዝ ምንም አይነት ሙዚቃ ቢመጣልኝ ኦልሬዲ ያደግኩበት ነው። እኔ ሙዚቃ ያደግኩበት ነውና ግን አሁን አስቱ ጋር ስንገናኝ ምንድን ነው መሰለህ፣ አስቱ በጣም እኔ ድምጿን በጣም ነው የማደንቀው። ድምጿን ከእሷ ጋር ስንገናኝ አስበው በጣም ከምትወደው ከምታደንቀው ሰው ጋር እንዴት ልሰራ እንደምትችል። ፍርሃት ወደ ማበላሸት የሚባለው ሙዚቃ የሚበላሽ ነገር አይደለም። ሙዚቃ ስሜት ነው። አሁን ለምሳሌ አንድን ሙዚቃ አንተ ለምሳሌ አቀናባሪ ነህ እንበልና አንተ ብታቀናብረው ከዚያ ደግሞ ሌላ ሰው ቢያቀናብረው ሁለታችሁም የራሳችሁ የተለያየ ሁለት ስሜት ነው ያላችሁ። 3 ሰው ካቀናበረው 3 ይሆናል ስሜቱ፣ 4 10 ሰው ከሆነ 10 ስሜት ይሆናል። ሙዚቃ አንድን ህንጻ ብትሰራ ተመሳሳይ ህንጻ ነው የሚሆነው። ሙዚቃ ግን ስሜት ስለሆነ ተመሳሳይ አይሆንም፣ ይለያያል። ለዛ ነው አርት የሚባለው። ሙዚቃ ከተመሳሰለማ አርቱ ምኑ ጋ ነው? ስለዚህ አሁን የቀድሞ ኦሪጂናሉ ሙዚቃ የሚደንቅ ነው። አሁን ደግሞ በአዲስ መልክ እሱን እንደነበረ ዴቨሎፕ ነው። አዲስ ስሜት ደግሞ እዚያ ላይ በአዲስ ቀለም አሁን የዚያን ጊዜ የነበረው ቴክኖሎጂ የሚፈቅድላቸው ርቀት አለ እንዲሰሩ። አሁን ደግሞ ያለው ቴክኖሎጂ አለ የሚፈቅደው። ከዚያ ጋር ተዋዶ ምን ሊሆን ይችላል? ይህንን ይሆናል ማለት ነው። እኛ የወደድነውን እሷ የወደደችውን የፈቀደችውን አርገነዋል ማለት ነው። አንደኛው እዚህ አልበም ላይ ብዙ ሰው አስተያየት የሰጠበት የሰርጌ ትዝታ ላይ መሰራት አልነበረበትም የሚሉ ድምጾችን ሰማለሁኝ። ሙዚቃው እንዳቀናበረ ሰው ባይነካ ይሻላል፣ በቅንብርም ተበላሽቷል የሚሉ አስተያየቶች ሰማሁኝ። ምን ትላለህ? እኔ ምን አለ መሰለህ፣ አሁን ድጋሚ በሌላ መንገድ ልመልስልህ። ሙዚቃን ሰው አልሰጠኝም። ሙዚቃን እግዚአብሔር ነው የሰጠኝ። ጸጋ ነው ሙዚቃ። ምን አለ መሰለህ፣ ሙዚቃ ሁሌም ልብህ የሚያዝህን ነው የምትሰራው ስትሰራ። ከዚያ የሚወደው ሰው ደግሞ ደስ ይለዋል። ደግሞ ሰበብ የሚፈልግ ደስ አይለውም፣ አስተያየት አቃቅር ያበዛል። ከሆነ ደግሞ የሆነ ሰው ለምን አልሰራውም የሚል ሰው ደግሞ ይበሳጫል። ይሄ የሰው ልጅ ባህሪ ስለሆነ አልበሳጭም። የሰው ልጅ በስራዬ ጠላኝ ብዬ አልጨነቅም ሰው እስካልበደልኩ ድረስ። የሚወደኝ ይወደኛል፣ የሚጠላኝ ደግሞ ይጠላኛል። ለምን ጠላኸኝ አልለው፣ በግድ ውደደኝ አልለው። ይሄ የእኔ አቋም ነው። የሰው ልጅ ጠላኝ ብዬ እኔ ምንም አይመስለኝም። እኔ በጣም ቢዚ ነኝ፣ ብዙ ስራ አለብኝ። ሲጀመር መስራት ያለብኝን ነው የምሰራው እንጂ ሰው ደስ እንዲለው እኔ ልሰራ አልችልም። የሰው ልጅ ፈጣሪውን የሰቀለ ነው። ስለዚህ እኔ ደግሞ በሰው ልጆች መሃል ፐርፌክሽንን አልፈልግም። ስራዬን እንዲሁ ሰራለሁ። የሚወድ ይወዳል፣ ደስ የሚለው ደስ ይሰኛል።
አሁንም ወደፊትም። ቤን እንደው የሰርጌ ትዝታ እንዴት ነበር የሰራችሁት? እንደው ሂደቱን እስቲ ብትነግረኝ። የሰርጌ ትዝታ እንዴት መሰለ? አሁን ፍጥነት የሚባለው አለ። ሙዚቃ መለኪያ ፍጥነት ቴምፖ እንላለን እኛ፣ ዲጄዎቹ ደግሞ ቢፒኤም ይሉታል። እና አንድ ሙዚቃ ፈጠነ ወይም ዘገየ ወይም ቀሳለ የሚባለው በቴምፖ ነው። እና የድሮም የሰርጌ ትዝታ እነ ደረጃ የሰሩት ቴምፖ 107 ነው። አሁንም እኔ የሰራውበት ቴምፖ 107 ነው። እነሱም የሰርጌ ትዝታን የሰሩት አይ ቲንክ ኪው ይመስለኛል ኤፍ ሜጀር፣ እኔም ደግሞ የሰራሁበት ኤፍ ሜጀር ላይ ነው። ኮርዱም ደግሞ ተመሳሳይ ነው ከቀድሞው ጋር። ልዩነቱ ምንድን ነው? እዚህ ሙዚቃ ላይ ሙዚቃው እሷን እንዲቀበላት ከእሷ ጋር እንዲቀባበሉ አድርገናል። ያም አሁን ልዩነቱ ሪትም ሴክሽኑ ላይ ነው። እኔ ምን አረግኩት? የጎንደር ከበሮን አረግኩት። ሰርግ ሲሆን ትዝታ ነው ዘፈኑ፣ የሚያወሳው ስለ ሰርግ ትዝታ ነው። ሶ ለምን ሰው እንጆ እያደረገው ትዝታውን አይጫወትም? የእኛ ሰው አይደለም ሰርጉን በትዝታ መጫወት፣ እያነባም እኮ እስክስታ ይመታል አይደል እንደ እኛ ሰው። ስለዚህ ትዝታውን ደግሞ እየጨፈረ ቢጫወት ሞቅ ብሎት ምን ችግር አለው? ፖዚቲቭ ማይንድ እና እንደዛ ነው አባ። እንደው ግን ሙዚቃ ደግሞ ባይሰራ ይሻላል? ከነ ትዝታው መቀመጥ አለበት? እንደዛ ማለት ይቻላል? ምናልባት አጠቃላይ የዚህ አልበም ላይም ሊሆን ይችላል የቀደሙት ላይም ድምፃያን ባይሰሩ የሚሉ ነገሮች ስላሉ አትንካው ልትል ትችላለህ፣ ግን አለማስነካት አትችልም። ሙዚቃ በየዘመኑ ብዙ አይነት ቀለም አለው። ያው ዘመኑን ይመስላል። ሰርጌ በዚህ ዘመን ደግሞ ቢሆን እንደዚህ ነበር የሚሰራው። ሰው እንደዚህ ሆኖ ተሰርቷል ማለት ነው። ቤን እንግዲህ እንዳልከው ወደ 5 አካባቢ ስራዎች ነው እዚህ አልበም ላይ ያቀናበርከው። ስለዚህ አስቴር ናት። ቅድም እንዳልከው አስቴር በራሷ የሙዚቃ ተቋም ናት ብልሃል። ደስ የሚል አገላለጽ ነው። እና በሙዚቃ ህይወት ውስጥ ከአስቴር ጋር በሰራኸው በዚህ አልበም ላይ ያለህ ደስታና እርካታ እንደምን ያለ ነው? አም ፕራውድ ኦፍ በጣም ፕራውድ ነው የማደርገው በዚህ ስራ። ለመሰለ በጣም ከማደንቃት ከሶል ንግስቷ፣ እንግዲህ መቼም በጣም ማደንቃት አርቲስት ናት። ከእሷ ጋር መስራቴ በጣም ነው ኩራት የሚሰማኝ። አንዳንዱ ሰው ይገርመኛል፣ እንደዚህ ጓደኞቼ ይልኩልኛል ሶሻል ሚዲያ ላይ እና አያለሁ። አንዳንዱ ሰው ሊያሳፍረኝ ምናምን ሊያሸማቅቀኝ ኖ በስራዬ በምንም እኔ በጣም ነው ፕራውድ የማደርገው። እግዚአብሔርን አመሰግነዋለሁ። እኔ ለፍቼ ሰርቼ ልፋቴን አምጥቼ ለምንድን ነው ማፍረው? በጭራሽ። አም ፕራውድ ኦፍ ማይ ወርክ። እና እኔ ያልወደድኩትን ለምን ትሰማለህ፣ እኔ ያልፈለግኩትን ለምን ትሰማለህ ምናምን እንደዚህ አይነት ነገር አይሆንም። አሁን ሁለቱም ቨርዥን አለ፣ ኦልድ ቨርዥን እንደ ኒው ቨርዥን። ሰው ኦልድ ቨርዥኑን የሚወደው ኦልድ ቨርዥኑን ያድምጠው፣ ኒው ቨርዥኑን ደግሞ የሚወደው ኒው ቨርዥኑ ላይ እንጆይ ያደርጋል። ዳሴት በቅንነት ነው ማውራ። በነገራችን ላይ 5 ነው ያቀናበርከው እንዳልኩት። እንኳን አቀናበርኩት የምትለው ከ5ቱ አንድ ምረጥ ብለህ የትኛው ነው? ሰርጌ ድንቅ ነው። የሰርጌ ትዝታ ደም የሰርጌ ትዝታ ድንቅ ነው። ይህን ታየዋለህ። በነገራችን ላይ በትንሽ ጊዜ ውስጥ አሁን እነዚህ እኛ ያልነው ልክ ነው የሚሉ ሰዎች ወደ ቤት ክራያቸው ሲመለሱ አድማጩ ያገኘዋል። ደግሞ ሰርግ እያልክ ሞቅ መጫወት ነው ያለብህ እኮ። ሰርግ ቤት ገብተህ መጫወት ነው ያለብህ። ሰርግህን ሰው ሰርጉን አስቦ ይደሰታል እንጂ ያለቅሳል እንዴ? አንድ ሙዚቃ ቅንብር 10 ጊዜ ላቀናበር እችላለሁ። ደግሞ ያቀናበርኳቸውም አሉ። እያንዳንዱ ፋይል አለኝ። ሰርጌ ራሱ በሌላ ቨርዥን አለኝ። የሰርጌ ትዝታ ምን ያህል ጊዜ ፈጀብህ? በነገራችን ላይ እነዚህ 5ቱ ስራዎችን ለማቀናበር ትንሽ ጊዜ ነው። በወራት ደረጃ ነው ትንሽ ቀናት ናቸው። አሁን እኔ ሙዚቃ በጣም ፈጣን ነኝ። አስቱ ናት። በጣም ጥሩ። ለማንኛውም ስለሰጠህን ጊዜ በጣም እናመሰግናለን። እንግዲህ እንኳን ደስ አለህ አንተም እዚህ ታሪክ አልበም ላይ በመሳተፍህ። እኛ ሙዚቃውን እንጋብዛለን። የተነሱ ጉዳዮች ላይ ለሰጠን ሀሳብ ግን አመሰግናለሁ። አመሰግናለሁ። እሺ፣ መሰንበቻ ይመለሳል። አብራችሁ ነው